ሰላም ጤና ይስጥልን ወደ ፕሮግራማችን ተከታታዮች ነው። ሳምንታዊ የስለ ወጣቶች መሰናዶ ጀመረ። ለዛሬ እንግዲህ አንድ ወጣት ድምጻዊ ጋብዘንላችኋል። ድምጻዊው ራሱን ያስተዋውቅልና ወደ ፕሮግራማችን እናልፋለን። ስለጋብዛችሁን በቅድሚያ አመሰግናለሁ። ስሜ ቢኒያም ተሰማ ይባላል። የዚሁ የሐዋሳ ተወላጅ ነኝ። እድገቴም ኑሮዬም እዚሁ ነው። ይሄን ቢኒያም ከቢኒያም ከስምህ በዘለለ ቢኒያም ማን ነው ለሚሉን ሰዎች ራስን በደንብ አስተዋውቅልኝ። ቢኒያም ማን ነው ለሚባለው ቢኒያም ያው የ12ኛ ክፍል ተማሪ ነው። ሙዚቀኛ ነው፣ ዳንሰኛ ነው። ያው እነዚህን ላይፎች ነው የሚኖረው። አሪፍ ያርጌ ሁሉንም ነገር በየመንገዳቸው እያኖርኩ ነው ከነሱ ጋር። ጥሩ። ስለ ሙዚቃውም ስለ ውዝዋዜውም መለስ ብለን እናወራለን። እስኪ አሁን ስለ ትምህርት ህይወትህ ንገረን። የትምህርት ህይወት ምን ይመስላል? ምን ደረጃ ላይ ነው ያለው? የትምህርት ህይወቴ ዘንድሮ ነው 11 ወደ 12 የተዘዋወርኩት። ትምህርቴን በአግባቡ ከታተለዋለሁ። ፍሬንዶች አሉኝ። ደስ በሚል ሁኔታ ታቦር የመጀመሪያው ነው መማረው። እዛ ነው እንግዲህ ትምህርቴን እንደዚህ ያልኩ በፈረቃም ስለሆነ ከፍሬንዶች ጋር ነው አብዛኛውን ጊዜ ማሳልፈው። አሪፍ ቆይታ አለኝ ማለት። መልካም። ምናልባት ከሙዚቃው አስቀድሞ የውዝዋዜ ወይም የዳንስ ስራ ይቀድማልና እስኪ መቼ ተጀመረ? እንዴት ተጀመረ? አሁን ያለበት ደረጃስ ምን ይመስላል? የዳንስ ስራ የዳንስ ስራ ይገርማል። ዳንስ እንዲያስብየውም አላቅም። እሰራዋለሁም ተቀጥሬም እኖርበታለሁም ብዬ አስቤ አላቅም። ኳስ ነበር መጀመሪያ ላይ የምሰራው። ታቦር ፕሮጀክት ሰራ ነበር። ታቦር ፕሮጀክት ላይ ያለን ምናምን የሆነ አጋጣሚ ላይ ለውድድር ሄድን፣ ወደ አላባ ማለት ነው። አላባ ሄድን። ውድድራችንን ከጨረስን በኋላ የሆነ ቲሙ የመፈራረስ ነገር መጣ፣ ከውድድሩ በኋላ ማለት ነው። ሶስተኛ ደረጃን ይዘን የመጣ ነው። ግን እየፈራረስን ስንመጣ አዘፍንላቸው ነበር። የሚገርም ለውድድር ሄድኳል ነው የሚመስለው። አዘፍንላቸው ነበር ምናምን። አንድ ኦባማ የሚባል አለ፣ የቢኒያም ዳና ወንድም። እሱ ከኔ ቀድሞ ሙዚቃው ላይ ነበረ፣ ውዝዋዜው ላይ ነበርና እሱ ነው ወደዚህ ሙያ እንድመጣ ያደረገኝ። ለምን ኳስ ከምትሰራ ሙዚቃውንም ስለምትሞክር ዳንስ ምንሰራ አለ። ሐዋሳ ኢስት ካምፓስ አሁን ላይ የለም፣ ተበታትኗል። እዛ ሄደን ሰራን። ከእንደገና ሞሬል ሄደን በእንደዛ አይነት ውስጥ ራሴን እያዳበርኩ ሰክሰስ እየሆንኩ መጣሁ ውዝዋዜው ላይ። በቃ ተቀጥሬ ምናምን መስራት ጀመርኩ። በጣም ወደው ሙያ ነው። በተለይ ውዝዋዜውን ተቀጥረህ እንደምትሰራበት ነው የነገርከን ያለውና የት ነው ተቀጥረህ እየሰራህ ያለው? ከኦዲየንስ ከህዝብ ጋርስ ያለ ግንኙነት ምን ይመስላል? በተለይ በውዝዋዜው በኩል ተቀጥሬ የምሰራው ሐዋሳ የኪነት ቡድን ነው። በአንድ 6 አመት ይሆናል ተቀጥረን ከሰራን። በፊት ግን ከኦዲየንስ ጋር መገናኘት የምንችለው የነበረው ሐዋሳ ፍቅር ሐይቅ ነበር፣ መዝናኛው ቦታ ማለት ነው። እዛ ላይ አርብ ቅዳሜ ወር ከ11 ሰዓት ጀምሮ መዝናኛ ምናምን ፕሮግራም ሰራ ነበር፣ ባህላዊ። እዛ እንሰራ ነበር። አለመግባባቶች ሲፈጠር ያው ነው ሰውነት ትሰራለህ፣ የሆነ ነገር ለአንተ ጥቅም ሊያስገኝልህ ይገባል። ሰራን። በጣም ፋይት አድርገናል፣ እንዲለመድን በጣም አድርገናል። ከጊዜ በኋላ ግን አሉን ሲለን ኦር ክፍያው ጥሩ ሊሆንልን ስላልቻለ ተሆነውና ወደ ሌላ ቦታ ሄደን ከኦዲየንስ ጋር መገናኘው ኖርማል በቃ የነበረው የሐዋሳ ፍቅር ሐይቅ ነው። ከዛ በኋላ ሐዋሳ ከተማው ባንድ ተቀጥሬ እዛው ነው የምሰራው። እስኪ ወደ ሙዚቃው እንምጣና በተለይ አሁን እየተለመደ የመጣ ነገር አለ። በጣም በርካታ ልጆች በፊት ዳንሰኛ ተወዛዋዥ ሆነው የምናውቃቸው አሁን ደግሞ ወደ ሙዚቃው እየመጡ የራሳቸውን ስራም ወደ መስራቱ እየመጡ ነውና ያንተም እንደዛው ነው። ወደ ሙዚቃው እንዴት መጣ? ከድሮ ጀምሮ ከልጅነት እሱን አስበውም ነበር። ገና ሲወለዱ ፓይለት፣ ዶክተር እንደሚሉት እኔ ሙዚቀኛ እወደዋለሁ። በጣም ነው የምወደው ከምልክ በላይ እና በዛ ታይም ነው የጀመርኩት። ቤተሰቦቼም ስለሚያግዙኝ በዛ አይነት ወይ ነው የመጣሁት። እንደ ውዝዋዜው አይደለም ማቋርጫ ላይ የመጣሁት። ከድሮም ጀምሮ እንዳልኩ ለኳሱ ውድድር ስንሄድ መሳሲ በሉና ነስሎ ዘፈንላቸው እኔ ነኝ። በዛ ታይም ነው የነጉሳይን ተስፋዬ ምናምን እጫወትላቸዋለሁ። በቃ ሙዚቃ ውስጥ ብገባስ ምናምን ተባለ። በዛው ነው ግን ከልጅነት ጀምሮ ነው ሙዚቃን እወደውም ነበር፣ አቅደውም ነበር። እኔ ከእግዚአብሔር ጋር እየሄድን ነው፣ አንድ ትራክ እየገባን ነው። አሁንም ስታነሳልኝ እንደነበረው የጎሳዬን ሰራ ነበር ብላል። ከዛ ውጪ የሚካኤልም እንደዚህ አድናቂ እንደሆንክ ሰምቻለሁኝና በእነሱ ስራ ያደክበት መንገድ ምን ይመስላል? እንዴት ነበረ የምትሰራው? ጎሳዬን ከድሮ ጀምሮ ነው የምሰማው። እኔ በነበርኩበት ታይም አሉ ትላልቅ የሆኑ አርቲስቶች አሉ፣ እነ ማሙድ አሉ፣ እነ ጋሽ ጥላዋን አሉ። እነሱን እና አሊቢራ ምናምን እሰማቸዋለሁ። እነሱ መሰረቴ ናቸው። ግን ሞር ሙዚቃውን በደንብ እየሰማው
ደስ እያለኝ እንዲመጣ ያደረገው ጎሳዬ ነው። ጎሳዬ ለታናሽ ዮሐንስ ጋር የሚለውን ዘፈን በጣም ወዶ ነበርና መለያየም ነው ትምህርት ቤት ውስጥ እሷን ዘፈን ምናምን እጫወታለሁ። ሚካኤል በላይነን ደግሞ ጥሩ አዛሚ ነው። እሱን የተከተልኩት ምናምን ማድረግ ጀመርኩ። እነሱ ናቸው እየተንከባከቡ ግራ ቀኝ ያደረጉ ያነሱኝ። መልካም። ምናልባት አንተም እንዳልከን ያደክበት ነው የሁለቱ ስራ። እስኪ በዋናነት በተለይ ወደ ኋላ መለስ ብለህ ተሰራው የነበረውንና የራስን ስራ ከመስራት በፊት ታዜም ከነበሩት ስራዎች አንዱን ለትውስታ ወደ ኋላ መለስ ብለን አንጎራጉርልንና ወደ ቀጣዩ ስራችን እናልፋለን። ጎሳዬን እወደዋለሁ። የድሮም ተማሪዎች የኔ ኢንተርቪው ሲከታተሉት ወይኔ ቢኒያም ብሎ እንዲያስታውሱኝ ፈልግና ትንሽ ልጫወት። እምባ ዝሎ በአይኖቿ መዳፏ አርፎ ከጉንጮቿ እምባዋ ይፈሳል ሳያባራ ብቻውን ያውራል ከንፈሯ ለካ ሚስጥሩ ወዲህ ነው ልጅን ለልጅ ተባብለው እቺን ሕፃን ሊድሯት ቤተሰቧም ፈረዱባት። አቤት ይሄን ስቃይ ኩነኔ አየው ወገኔ ባይኖራ ዘመድ ወይ ወገን እናቷ ስለሷ ማጨክን የዘጠኝ ወር ቤት ግድግዳው አስቻለው ሲሰጥ ለባዳው አባቷ ሳያርቆ በጥሎሽ ሰጣት መርቆ ተስሏ አግኝቷት በፍለጋ ጨፍሮ ሰጣት ብሎ አይሎጋ ያሆ ያሆ እችንቡን ወጣ መጣሃምሩ በሬኖ ስታዛሪ ይታበል ድግሱም አይሆን በፉካሬ ደግሶ ታጅሬ ያሆ ያሆ አርጓዳ ሳዛሪ አላማ አንዲት ብላቴና ምኑን አውቀባተው ምኑን አውቀባ አይዳ ያሆ ሽማማዬ እረዳላለ ፈሮሲ እሷስ የሚቆም የለም ወይ ችሎ ማን ነገር ብሎ አማላይጉማ አሁን ደግሞ ወደ ራስህ ስራዎች መጥተሃል። ያንተ ስራዎች የቀደሙ የትኛው ነው? እንዴት ነው የተሰሩት? ያለፍክበት መንገድ ምን ይመስላል? እስኪ ስለ ራስህ ስራዎች አውራን። የራስ ስራዎች የመጀመሪያ ስራዬ የማዋይሽ ነው። የማዋይሽ ጥሩ የተወሰነ ሰው ያቀኛል ብዬ አስባለሁ። ከዩቲዩብ ላይም ጥሩ ቪው አለኝ። አጀማመሩን ምን ያህል ታደለ ይባላል። እሱ ሙዚቀኛ ነው። እሱ ነው ግጥምና ዜማ ይሰጠኝ። እዚህ ሰፈር ውስጥ ምናምን ዘፈን ይሰማኝ ነበረ። በየተንቀሳቀስኩበት በተላኩበት ምናምን ዘፈን ያይ ነበርና ለምን ሙዚቃ ውስጥ አገባም ለምን ሙዚቃ ሞክርም አለኝ። ደስ ይለኛል። በዚህ ታይም ዘፍናለሁ ብዬ አላስብም። ሆነ ለመናገር እሱ ነው አንድ ስቴፕ ያራመደኝ። ማቋ አቀናባሪ ያላለኝ ስማግኘው ሳሙኤል እሱ ጋር ወሰደኝ። ተስማማን። እሱ ካሴት ቤት ነበሩ በጣም የሚያሰራኝ ጀመረ። ቮካሎች ምናምን ተስማማን። ሰጠኝ። አሪፍ አድርገን ሰራ ነው። ከዛ ላይ ኦዲዮን ከጨረስነው በኋላ ክሊፑን ለመስራት በጣም አስቸጋሪ ነበር። አሁንም የድሮ ጓደኞች የሚከታተሉ ከሆነ ዋን ላቭ ዳንስ ቡድን በጣም አመሰግናቸዋለሁ። ኦዲዮን ከሰሙ በኋላ መወዛወዝ እንፈልግ ነበር እና አብዩት ምናምን እናይ ነበርና እነ ተመስገን ገብረ እግዚአብሔር ላይ ሲወዛወዙ አንተ እንደዛ ዝፈንና ይስሉኝ ነበር። አንተ ተመስገን ገብረ እግዚአብሔርና እኛ ደግሞ እንደና አብዩት እንወዛወዝ ምናምን አሉኝ። በእነሱ ነበር ያን ኢንካም ማግኘት የምችለው ገንዘቡን ማለት ነው። ከዛ ላይ ገንዘቡን እነሱ አገኙ። ይሄን ቪዲዮ ስራሉኝ። ክሊፕ ላይ እንደምታያቸው እነሱ ይወዛወዛሉ። በጣም ረዱኝ። ከዛ በተጨማሪ ደግሞ ዘታሪያን ታሪኩ መኮንን በጣም ሳፖርት አደረገኝ። በእንደዛ ሆኖ ቪዲዮ ተሰራ። ግን አሁንም ማመስገን ካለብኝ ዋን ላቭ ዳንስ ቡድኖችን በጣም አመሰግናለሁ። አክቹአሊ አሁን ተበታትነዋል። ሁሉም በየራሳቸው ላይፍ ነው ያሉ። ግን በጣም ማመስገን ፈልጋ አንድ ያሻገሩኝ እነሱ ናቸው። ያቺንም ማወይሽን አሪፍ አድርገን ሰራናት ከነሱ ጋር ተባብረን። ሆነሽ ጉዳይ በቀን ሀሳብ ሆነሽ ጉዳይ በሌት እልሜ ሆነሽ ጉዳይ የማስብሽ ሆነሽ ጉዳይ ደጋግሜ ሆነሽ ጉዳይ ሆይ እማዋይሽ የማልምሽ እማዋይሽ የምወድሽ እማዋይሽ የምመኝሽ እማዋይሽ የኔ ምልሽ እማዋይሽ። ከዛ በኋላ ዩዩ የሚል የሁለተኛ ቢት ያለው ስራ እንዳለ አውቃለሁኝ። አሁን ደግሞ በቅርቡ ትዝታዬ እነሱ ስራዎች አያይዘህ አውራን እስኪ እንዴት መጡ? ዩዩም እንደዛው ነው። ምን ያህል ታደለ ነው ይሰራልኝ። ምን ያህል ታደለ
እሱን ግጥሙን ዜማውን ሰራልኝ። ስማግኘው ሳሙኤል አሬንጅመንቱን ሰራልኝ። ፕሮዲዩስ ደግሞ ያደረገኝ አንድ ትዊንስ ኢንተርቴይንመንት ይባላል። አሜሪካን ሀገር ነው ያለው። እነሱ ናቸው ፕሮዲዩስ ያደረጉኝ። ዩዩም ብዙም ቻሌንጅ የለውም ብዬ አስባለሁ። የማዋይሽ ላይ ጥሩ ቪው ስላገኘው አሜሪካን ሀገር ያሉ ካምፓኒዎች እኔ ሊቀበሉኝ ችለዋል። ከነሱ ጋር ተገናኝተን መስራት ጀመረን። እንደዛውም ትዝታዬን አንድ ስታይል አንድ ሀሳብ እናንጣ ተባለ። ማዋይሽን አሁን ደግሞ ይሄ ያለበት እድሜ መጨረሻ ነው። ልጅነትንም የሆነ ሁለት መንገድ አለ። ወደ ወጣቱነቱም እየሄድኩ ነው እየተሸጋገርኩ ነውና አንድ በቃ ማትመለስበት አይነት ስራ አሁን እንስራ ተባለ። ዳዊት ሽፈራ ይባላል ነው እሱን ዘፋኝ ነው። እሱ ሰርቶ ሰጠኝ። ያው ትዝታዬ ልጅነቴ ብለን ፕሮዲዩስ ያደረገኝ አንድ ትዊንስ ነው። አሁን ከውፕ ጋር ተስማምተን በሽያጭ በቅርቡ ወደ ዩቲዩብ ይመጣል። ቲቪዎች ላይ ይሄዳል። አሁን በጣም ብዙ ስራዎች የሚሰሩት ባህል ዘመናዊ ነው። ያንተንም ስራዎች የመጀመሪያውንም ማዋይሽን ስናየው እንደዛ አይነት ነገር አላቸውና በተለይ እዚህ ባህል ዘመናዊ ላይ አንዳንዶች ባህልን በማዘመን ባህል ራሱ እንዲታይ ባህል ራሱ እንዲታወቅ በጎ አስተዋጽኦ አለው ይላሉ። በሌላ ወገን ደግሞ እነዚህ ባህል ዘመናዊ የሚባሉ ስራዎች ባህል ተንሻፎ እንዲታይ ቱባው የሆነው ነገር ወደ ትውልድ እንዳይተላለፍ ተጽዕኖ አለው የሚሉ ወገኖች አሉና እስኪ ያንተ እይታ ምንድነው? ያንተም ስራዎች ባህል ዘመናዊ ስለሆኑ እንደው ባህል ዘመናዊ ስራዎች ባህልን ከማስተዋወቅ አንጻር ያላቸው አስተዋጽኦ ምንድነው? ወይስ በተቃራኒው እንዴት ነው የምትመለከተው? ያው እኔ ባህል ዘመናዊንም ብሰራ ሞር ጠቃሚ ነው ምለው አሁን ባለንበትም በጣም ዘመናዊ ታይም ላይ ነው ያለነው። ይሄን ወጣት ማምጣት የምችለው መነሻው እኮ ባህል ነው። ባህላዊውን አንጥተው ነው ዘመናዊን እንደ ቅመም ነው ጣል የምታረገው። ባህል ነው ወላይትኛ በዘፈን ዝም ብዬ አልሰራውም። ባህሉ አለ ማዋዣው እሱ ነውና ጥሬ ስጋ ባዶን እንደማበላ ነከራ አድርገ ነው ባህሉ ዋናው መነሻ ነው። እና ባህል እየጠፋ ነው ለሚሉት ባህል እየጠፋ አይደለም፣ ጥሩ ነው። እንደውም እኮ አሁን በጣም ጥሩ አድርጎ አሪፍ ተደርጎ የተሰራ ነው። ከድሮ እኮ አሁን የተሻለ ሙዚቃ ማቀነባበሪያ ያለ ቪዲዮአችን እያደገ ነው። ዞሮ ዘረብቴድ ዘመናዊ ዘፈን ይዘፍንና አንዱ ቲፒካል የሆነ ባህላዊ ነገር ደግሞ ማሳየት ይፈልጋል። ዘመናዊ ዘፈን ነው ገባ። ሁለቱንም ማስታረቅ ስለሆነ ከሁለቱም 50-50 ነኝ። የ12ኛ ክፍል ተማሪ ነው። ወደ 12ኛ ክፍል ተሸጋግራል። በዛ በኩል ተቀጥረህ በውዝዋዜ እየሰራ ነው። በዚህ በኩል የሙዚቃ ስራዎች እየሰራ ነው። ምናልባት ትምህርትህንና የአርቱን ስራ እንዴት ነው የምታስኬደው? አንዱ ሌላውን ሳይገፋ አንዱ ሌላውን ሳይጥል ማስኬድ የምትችልበት መንገድ እስካሁን የመጣህበት መንገድ ምንድነው? ትምህርቱንስ እንዴት ነው የምታስቀጥለው? ከዚህ በኋላ ያለውን ነገር እናንሳ እስኪ። ያው እስከዛሬም የመጣሁት እያቻቻልኩ ነው። ሙዚቃውንም እወደዋለሁ ከምልክ በላይ ትምህርቱም ያው ግዴታ ነው። ፋሚሊ ማስደሰት አለበት። ሙዚቃው አይሆንም ተብለን ነው የምታደርገው። ይሄ ነገር አይሆንም ተብለን ነው የምታደርገው። ግን እኔ እድለኛ ነኝ ከአያቴ ጋር ማደጌ ሁለቱንም ባላንስ አድርጌ እንዲሄድ ስለፈቀደችልኝ ትምህርቱንም ጎን ለጎን አስኬደዋለሁ። ሙዚቃውንም እንዲጎዳብኝ አልፈልግም። ሞር ግን ያው አልዋሽም፣ ወደ ሙዚቃው አደላለሁ። እውነቱን ልናገር ጥሩ። ምናልባት አንተም ስትል እንደነበረው በአንድ ቲዩንስ በኩል ነው ስራዎች ወደ ዩቲዩብ ቻናል ለሚመጡት። አሁን ደግሞ እዚህ ሐዋሳ አካባቢ ላይ የአንድ ቲዩንስ ተወካይ እንደሆንክም መረጃው አለኝና ምናልባት ከአንድ ቲዩንሶች ጋር መጀመሪያ እንዴት ነው የተገናኛችሁት? ምንድነው እያገኘህበት ያለው ጥቅም ከነሱ ጋር በመስራት? አንድ ቲዩንስ ቅድም እንዳልኩ ነው ማዋይሽን ተለቆ ነበረ። እንደ አጋጣሚ ሆኖ በጣም ጥሩ ቪው አይደለም ለኔ፣ ግን እንደ መጀመሪያ ሙዚቃ ጥሩ ቪው ነው ለኔ፣ ጥሩ ነገር ነው ያመጣልኝ። ያናዩ ኢሜል መደራረግ ጀመርን። ሁለተኛ ስራ አለኝ እንደዚህ ዝም ብዬ ነው ላይክ ፔጃቸውን አገኘው፣ ኢንቦክስ አረኩላቸው፣ ተቀበሉኝ። ያቁኝ ነበር ከዚህ በፊትና ቀጣይ ስራን ለምንኛ ፕሮዲዩስ አናረግም ተባለ። ተሰራ ነው። ከዛ ከባለቤቱ ጋር ጥሩ የሆነ ኮኔክሽን መፍጠር ጀመርና ሐዋሳ ላይ ያለውን ነገር ለምን አትሰራልንም የሚል ደረጃ ላይ ደረስን። ከኔ ስራ አልፈን ማለት ነው። ደስ ይለኛል። ብዙ ጓደኞች አሉ በአቅራቢያዬ። በጣም ከባድ ነው ሙዚቃ አቅለው የሚያዩ ሰዎች አሉ። አንድ ስቴፕ እስከምትሄድ ድረስ በጣም ከባድ ነው። እያንዳንዱ ነገር በጣም ዋጋ ያስከፍላልና እነሱን እንርዳ በሚል ማለት ነው። እነሱ አሉ፣ አንተም ሳፖርት አድርጋቸው። እኔ ችግር የለውም፣ ግን እኔ ምንም አይነት ጥቅም ውስጥ የለውም። ግን እኔም ፕሮዲዩስ ያደርጉኛል። የሆነ ፊቸር አለን። ይሄ ቻናል ጥሩ ሆኖ ከቆመ በጥቅማ ጥቅም ደረጃ ላይ እንስማማለን። አሁን ግን ጎን ለጎን ሆነ እንስራቸው። እኔ ጋር የሚያስብኩት እና አጠገብ ያሉትን ሰዎች ቢያመርቱ የሚል ነገር ነው።
እንደ እግዚአብሔር ፍቃድ ሆኖ ብዙ ሰዎች እንዲሰሩ አድርገናል። እንዲሰሩም ማድረግ ያለው ከሰውዬ ጋር በመተባበር የኔ ጥቅም ለጊዜ ቆየኝ። ባንተ ዙሪያ ያሉ ልጆች ካንተ ጋር የቅርብ ኮንታክት ስላላችሁ ስራዎቻቸው እንዲወጡ እያደረክ ነው ብለን እናስብና ምናልባት ይሄን ፕሮግራም የሚከታተሉ እዚሁ ደቡብ ላይ ሐዋሳም አካባቢ ያሉ እስካሁን አንተን የማያገኙ ልጆች ስራዎች ቢኖሯቸውና በአንድ ቲዩንስ በኩል ወደ ዩቲዩብ መምጣት ቢፈልጉ እንዴት ነው ኮንታክት ማድረግ የሚችሉት? እንዴት ነው የምትሰሩት? ይሄ ስራ ከእንትኑ ባሻገር በወሬ ደረጃ ነው። አንተን አንድ ፕሮዲዩስ እናደርግ፣ አንተም ለአንዱ ሙዚቀኛ ታወራለህ። እንደዚህ ነው። ያው እኔም ፌስቡክ አካውንት አለኝ፣ በዛ ላይ ያወራሉ። ዋናው ደግሞ ኢሜል አድሬስ ስላለን አንድ ቲዩንስ ላይ ራሱ ፔጁ ላይ የኢሜል አድሬስ ስላለን በዛ ማግኘት ይችላሉ። ከመጀመሪያው ጀምሮ ስናወራው ወደ 3 የሚጠጉ ነጠላ ዜማዎች እንዳሉ ነው ያለኝ መረጃ። አንዱ በቅርብ እየመጣ ያለና በተለያዩ የቴሌቪዥን ቻናሎችም እየሄደ እንዳለ ነውና ምናልባት ቅድም ስትል እንደነበረው ቀላል አይደለም፣ በተለይ የመጀመሪያውን ስቴፕ እስክትሻገር ድረስ። ስለዚህ አንተ እነዚህን ስራዎች በምትሰራበት መንገድ እስኪ ያጋጠሙ ችግሮች ምንድን ናቸው? ያለፍክበት መንገድ ምናልባት ችግሮችን የምናወራው በርካቶች ይኖራሉ፣ አንተ ባለፍክበት መንገድ የሚመጡ ለነሱ መንገድ ማሳየት ይሆናልና ነው። በጣም ቻሌንጅ የገጠመኝ የመጀመሪያው ስራ ነው። አሁንም እንዳውንም የሽያጭ ደረጃውም ከፍ ያለ አልነበረም። አሁን ዩቲዩብ ላይ ስትወስድ ትሸጣለህ፣ ባትሸጥ እንኳን ቅድመ ክፍያ አለክ ምናምን። የመጀመሪያው ስራ ግን ያው ስልኬን እስከመሸጥ በጣም ከባድ ነው። በጣም ነገሮች ቀላል ሊሆኑ ይችላሉ ገባ አይደል? ግን ኦዲዮንም በምንም አይነት ወይ ትሰራለህ። እንደ ፍሬንድም ከጓደኛም ሳፖርት ያደርጋል። ስማገኙ ሳሙኤል በጣም አግዙኛል ከምልክ በላይ በጣም ነው ያገዘኝ። እንደመታደሉ ነው። በጣም እንደው ምን ቻሌንጅ አላየሁም። ሁለተኛውም ከዛላ ወደ ክሊፑ ደረጃም ሲሄድ ምንም አልገጠመኝም። የሚረዱኝ ሰዎች ገጥሞኛል። ግን እስከምትግባባ ድረስ የሆነ የሚገጥም ነገር አለ። ሰው እንዲያይክ የማትፈልገው ነገር ደረጃ አለ። ግን አላማ እስከሆነ ድረስ ምንም ለምትፈልገው ነገር ዝቅ ማለት ግድ ነውና እኔ ግን እድለኛ ነኝ። ዘታሪያንም በጣም ረድቶኛል። ዳይሬክተሩ ካሜራማንም እሱ ነው። ስማገኝም ሳፖርት አድርጎኛል። እንደመጀመሪያው በቃ የሆነ ውስጥ ስሜት የሚሰማው ስሜት አለ፣ የሚከብድህም ነገር አለ። ያው ነው ስልክ የምልህ ተወዛዋዦች አሉ፣ በቃ ብዙ ነገሮች አሉ። በዛ ትልቁን ትታው ጥቃቅን ነገሮች የሚያስፈልጉ ነገሮች አሉ። አቤት አያምኑብህ። ሙዚቃ አያዋጣም፣ አዝማሪ ልትሆን ነው የሚላል። ትፎገራለህ ቤት ውስጥ ትምህርትን አርፈ ተማሪ የለ። እነሱን ከመጠየቅ ብዬ ነው ራሴ ነኝ ፋይት ያደረኩት። ግን እንደድሉም ሆኖ እህቶቼ ይረዱኛል፣ ወንድሞቼ ናቸው በጣም እስካሁን እስካሁን እያዩኝም ቲቪዎች ላይ ምንም ኢንተርቪዎቼንም መድረክ ላይም ሰራ እያዩኝ እንዲህ ናቸው። ሲስተሮቼ ግን እግዚአብሔር ይመስገን እድለኛ ነኝ፣ በጣም ያበረታቱኛል። ጥሩ። ምናልባት አሁን ያንን ጊዜ አልፈከዋል ብዬ አስባለሁኝ። ከዚህ በኋላ ስራ ስትሰራ እንደመጀመሪያው ስራ ያን ያክል የሚከብድ ነገር ይገጥማል ብዬ አላስብም። ምናልባት እንደውም አሁን የመድረክ ስራዎችም እንዲሁ በራስህ መንገድ የምትንቀሳቀስባቸው ስራዎች ይኖራሉ ብዬ አስባለሁና እስኪ ስለ መድረክ ስራዎች ደግሞ አውራኝ። የመድረክ ስራዎች እንዴት ናቸው? ሐዋሳ አካባቢ በደንብ ይሰራሉ የሚለው? ሐዋሳ አካባቢ ላይ ይሰራሉ። በባህልና ቱሪዝሙም ፕሮግራሞች ምናምን ሲኖሩ እዛ መድረክ ላይ ወጥቼ አንዳንዴ እሰራለሁ። ሐዋሳ ላይ ከባድ ነው። ሙዚቃም አርት የተባለ ነገር ከባድ ነው። ያው መድፈር አይሆንብኝና ነው እውነቱም ነው። በጣም ከባድ ነው። ግን ወደ ሌላ ሀገር ምናምን እየደወሉልኝ ሄዳለሁ። ሻኪሶ ባለፈው ለፋሲካ ነበርኩ፣ ሻሸመኔም ነበረኝ። ጥሩ። ምናልባት እስኪ ሐዋሳ ላይ ያለውን ነገር መለስ ብለን ለመመልከት እንሞክርና በሌላውም ከሙዚቃው ውጪ ባሉ የአርት ዘርፎችም ስንመለከት እንዳልከው ሐዋሳ ላይ የአርት እንቅስቃሴ አሁን ላይ በተለይ ትንሽ ከበድ የሚል ነገር አለው። እስኪ ባንተ እይታ ምንድነው ሐዋሳ ላይ የአርትን እንቅስቃሴ እንደዚህ ከበድ ያደረገው ነገር ብለህ ታስባለህ? አሁን ላይ እኮ ኢቭን ተተኪ ይፈራል እየተባለ ነው። የለም ተተኪ የሚፈራም የመሰለኝ አይደለም። ምክንያቱም በባንድ የምትሰራበት ድሮ እኮ ነው የሚርጁ የነበሩ ዩስ ካምፓስ ነበረ፣ ሞሬል ነበረ፣ ትሬኒንግ ይደረጋል። አሁን የለም። ቤተሰብ መምሪያም ነበረ የቀረው መጨረሻ ላይ እሱም የለም። ውዝዋዜው ብቻ ነው የተሰራ ያለው። ሙዚቃ ጭራሽ የሚሰራበት ስዕል እንኳን ነበረ ዩስ ካምፓስ። ስዕሉም እንደዚህ የተሰራልን በግላቸው ነው የሚሰሩት ምናምን። ያ ከባድ ነው። መንግስት ያው የሚገባው አካል ሐዋሳ ላይ ያለ እነሱ ቢያዩ ምን ጎደለ ቢባል ሐዋሳ በጣም የጥበብ ሀገር ናት። ከኳሱም ብትሄድ፣ ከሙዚቃውም ብትሄድ፣ በቲያትሩም ብትሄድ፣ በመጽሐፉም ብትሄድ አሉ እኮ ትላልቅ ሰዎች ሐዋሳን ያደጉት። አሁን ላይ ግን የለም። ማን ይሄዳል? በምንስ ታዳብራለች ችሎታ ነው? ኳሱ ብቻ ነው የቀረ። ኳሱ በየሜዳው አለ ይሰራል ምናምን። ሙዚቃ ውስጥ እንደዛ ለምን ሊስፋፋ አልቻለም? የሚመለከተው አካል የሚከታተል ከሆነ ይሄን ነገር ቢያይ ደስ ይለኛል። አሁን የመጨረሻ ሶስተኛው ነጠላ ዜማ
በተለይ በቅርብ ነው የተሰራው። ቅድም እንዳልነው በተለያዩ የቴሌቪዥን ቻናሎች እየሄደ ነው። ከሆፕ ጋር እንደዚህ የተነጋገርክበት እንደሆነ ተነጋግረናልና ከዛስ ውጪ አሁን ላይ ምንድነው እጅህ ላይ ያለው ስራ ምንድነው እየሰራህ ያለው? ምናልባት ከአልበም አንጻርስ የምታስበው ነገር አለ ወይ? እሱ ነገር ላይ እናውራ። አልበም እንኳን ገና እንደ እቅድ ነው የምታስቀምጠው። አሁን ላይ ግን ራሴን ከኦዲየንሶች ጋር ማገናኘት ነው የምፈልገው። እጄ ላይ የሆነ አሪፍ ስራ አለ። ጥሩ እንቅስቃሴ ያመጣልኛል ብዬ ነው የማስበው። ኦዲየንስ ጋር ያደርሰኛል ብዬ የማስበው ትዝታዬም ዩቲዩብ ላይ ይለቀቃል። በዚህ ሳምንት ምናምን ቅድም እንደነገርኳቸው በዚህ ሳምንት ይለቀቃል። ቲቪዎች ላይ እየተወደደልኝ ነው፣ እግዚአብሔር ይመስገን። እሱ የፈቀደ ነው የሚሆነው። ግን አሁን እጄ ላይ ያስቀመጥኩት ጊልዶ ነው ግጥምና ዜማ ይሰራልኝ። ጊልዶ ካሳ አሪፍ አፍሮቢት አለ። ይኸው እንደምታየኝ ተሽቀርቅሬ ምናምን የምዘጋጀው ለሱ ክሊፕ ነው። አሪፍ ነው ብዬ አስባለሁ። ሲዳምኛ አፍሮቢት ነው፣ በአማርኛ አንድ ላይ ቀላቅለን ቅድም እንዳልኩ በባህል በዘመናዊ አድርገነዋል። ከእግዚአብሔር ጋር እሱ ነው እጄ ላይ ያለው። አልበም ትንሽ ይቆየኝ። ፕሮግራማችንን ወደ ማጠቃለሉ እየመጣን ነውና በየመሃሉም እንደዚህ በተለይ ከመጀመሪያው ጀምሮ ሲያግዙ የነበሩ ሰዎችን እያመሰገንክ መታልና እንደው እንደ መውጫ አጠር አድርገን እስከዛሬ በመጣህበት መንገድ ስራ እዚህ ደረጃ እንዲደርስልህ ያገዙን ሰዎች ማመስገን እንድትችል እድሉን ላመቻችልህ። በጣም አመሰግናለሁ። በቅድሚያ አንተን ይሄን እድል ይገባል ብለህ ስለጋበዝከኝ ከልብ አመሰግናለሁ። ከአንተ ጨምሮ እስከ ካሜራማኖች በመጀመሪያ ማመስገን የምፈልገው ፈጣሪ ነው። ገና አልሰራውም እንዲሄድ ግን እግዚአብሔር እየረዳኝ ነውና፣ በሁለተኛ ደረጃ አያቴን ስሜነሽ መኮንን በጣም አመሰግናለሁ፣ እህቶቼን። ከዛ በተጨማሪ ስማገኝ ምን ያህል ታደለ፣ ዘታሪያን፣ ጓደኞቼን ሰፋን፣ ድርሻዬ ገብረ ሚካኤል፣ በረከት አለ፣ አሊያም ባባሉ ብዙ ናቸው። እነዚህ በወሱን የጠራውልና እነሱ ሁሉ ከጎኔ ናቸው። ሙዚቃዬ በተከፈተ ቁጥር ደስ ብሏቸው የሚጨፍሩ ጓደኞቼን፣ የሰፈሬን ልጆች በጣም ነው ማመሰግነው። ንክስና የሚጀምረው ከሰፈር ነው ብዬ የሰፈር ልጆች ከሌሉ ዋጋ የለውም። እስኪ ከተመልካቾቻችን ጋር ከመሰነባበታችን በፊት በመጨረሻ አንተን ሙዚቃ እንጋብዛለንና ከሶስቱ ነጠላ ዜማዎች የትኛውን እንደምትጋብዝ እድሉን ላንተ ልስጠህና አንጎራጉርልን፣ በዛ ሙዚቃውን እናስኬደዋለን። ማዋይሽ አለ፣ ዩዩ አለ። ግን ዩቲዩብ ላይ እስከሚለቀቅ ትዝታዬን እነሱ ቢከታተሉት እኔም ደስ ይለኛል። አይቶት ደግሞ በፌስቡክ ፔጅ አለኝ፣ ኢንስታግራም አለኝ። በነዛ ምናምን አስተያየት ቢሰጡኝ ደስ ይለኛል። ትዝታዬን ብትጋብዝልኝ ደስ ይለኛል። ብወድሽ አይሰለቸኝ፣ ቢወድሽ አይሰለቸው፣ ብናፍቅ አይሰለቸኝ፣ ቢናፍቅ አይሰለቸው፣ ብወድሽ አይሰለቸኝ፣ ትዝታዬ የልጅነቴ ትዝታዬ የልጅነቴ ትዝታዬ የልጅነቴ ትዝታዬ የልጅነቴ አይሰለችኝ፣ ቢወድሽ አይሰለቸው፣ ብናፍቅ አይሰለችኝ፣ ቢናፍቅ አይሰለቸው፣ ብወድሽ አይሰለችኝ፣ ቢወድሽ አይሰለቸው፣ ትዝታዬ የልጅነቴ ትዝታዬ የልጅነቴ ትዝታዬ የልጅነቴ ትዝታዬ የልጅነቴ ለማውራነት ካጋብቱ እንደ ባለና ልጅነቴ ማርና ወተቴ ደስታ ሰላም ልጅነቴ ማርና ወተቴ ደስታ ሰላም ልጅነቴ ማርና ወተቴ ደስታ ሰላም ልጅነቴ
ያያችሁ ባካችሁ ማረቤን ያያችሁ ባካችሁ ፍቅር ዓለሜ ያያችሁ ባካችሁ ማረቤን ያያችሁ ባካችሁ ትዝታዬ ያያችሁ ባካችሁ አላየንም ደጋግመን ፈልጋት አላየንም ደጋግመን ፈልጋት አላየንም ደጋግመን ፈልጋት አላየንማ 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 አገኘዋት ትዝታዬ እሷ ናት አገኘዋት ፍቅር ዓለሜ እሷ ናት አገኘዋት ማረቤ እሷ ናት አገኘዋት ልጅነቴ እሷ ናት አገኘዋት አገኘዋት እሷን አገኘዋት እንደ ማረቤ በውስጥ ያስገባዋት አገኘዋት እሷን አገኘዋት በጠረኗ ውደት ነፍሴን አስደሰትኳት አገኘዋት 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 ቢኒያም ተሰማ እንግዲህ ቀጠሯችን አክብረህ ጊዜህን ስለሰጠህንና ከወጣቶች ፕሮግራም ጋር ጥሩ ቆይታ ስላደረግን እናመሰግናለን። ከልብ አመሰግናለሁ። ክቡራንና ክቡራት ተመልካቾቻችን እንግዲህ የዛሬ ስለ ወጣቶች መሰናዶ እስካሁን የተከታተላችሁትን ይመስል ነበረ። ፕሮግራሙን በመምራት ይበልጣል ጫኔ ከካሜራ ባለሙያዎቹ ታምሩ ተገኝና ፍሬው ዩዬ ጋር አብረን ቆይታ አደረግን። እስከ ሳምንት ቸር ቆይታ